ከ1 ሚሊዮን በታች ከሆነች ደግሞ ያለቻችሁ አሁን ላይ በየትኛውም አካባቢ ላይ ቦታ ተገዝቶ ማለት ነው የመሬት ደፍተር አውጡ ተብሎ ህጉ እየወጣ ነው አይደለም። ስለዚህ የመሬት ደፍተራችሁን ያውጣታችሁ። ገጠር የሚባል አካባቢ የለም ልንገራችሁ። ለምሳሌ አሁን እኔ ወልዲያ ነኝ ያለሁት። ከወልዲያ ጥቁር ውሃ እስከ ጃርሳ በር ድረስ በወልዲያ እንትን ገብቷል። በወልዲያ ተይዛለች እና እስከ ገዶ ትምህርት ቤት ድረስ እንግዲህ የገዶ ልጆች ወልዲያ የቃሊም የጃርሳ ልጆች ያውቁታል። እስከ ገዶ ትምህርት ቤት ድረስ በወልዲያ ነው መስመሯ የተያያዘችው። ያ ማለት እንግዲህ እስከዛ ድረስ ማብራት አለ፣ ውሃ አለ፣ እንደፈለጋችሁ ጽድት ብሎ ነው እዛ አካባቢ አሁን ገዶ ላይ ፍሪጃቸውን ገዝተው ቴሌቪዥናቸውን በቃ ፏ ደመቅ ብለው የሚኖሩ ማለት ነው። ሰላም እንዴት ናችሁ? በሙሉ ዓለም ላይ ያላችሁ ውድ ጓደኞቼ እንዴት ሰንብታችኋል? እንዴት ከርማችኋል? በጣም ብዙ ሰው ጠፋሽ፣ ምን ሆነሽ ነው መሲ ጠፍተሻን፣ እንኳን ደህና መጣሽ ምናምን እያላችሁ ነበር። ብዙ ሰው በኢሞ ራሱ ስታወሩ የነበረ እና እኔ እንዳልኳችሁ ወልጄ ነበርና ያው ከስደት መልስ እንግዲህ የሴት ልጅ እናት ሆኛለሁ፣ ወልጃለሁኝ። ለዛ ነው የጠፋሁትኝ። የጠፋሁበት ምክንያት አራስ ስለነበርኩኝ ከአራስ ቤት ቢያንስ ማማ ምግብ እስከምትጀምር ድረስ ብዬ ነበር። ከዚህ በኋላ ግን ጥያት በወጣም ምግብ ስለጀመረችልኝ ለዛ ነው ከዚህ በኋላ ስራዬን መስራት አለብኝ፣ የጀመርኳቸውን ስራዎች መጨረስ አለብኝ፣ ሌሎችንም ቦት ስራዎች ማቅረብ አለብኝ ብዬ ነው ወደ ስራዬ መጥቻለሁ። ለዛም ነው አሁን ላይ ቦታችሁን ግዙ፣ ቤታችሁን ስሩ፣ የሆነ ነገር እንድታደርጉ ስለምፈልግ ነው። ምክንያቱም ከዚህ በፊትም እኔ እንደምታውቁ ቪዲዮ ስሰራ የራሳችሁ የሆነ ነገር ሊኖራችሁ ይገባን፣ የራሳችሁ የሆነ ነገር ያዙ፣ በተለይ ቤት ስሩ፣ ቦታ ግዙ፣ ቤት ስሩ። አሁን ለምሳሌ አረብ ሀገር ላይ ያለን አሁን ላይ ቦታ ብንገዛ ኔክስት ደግሞ ቤቱን እንሰራለን እና እንደዛ ብታደርጉ መልካም ነው። ይሄንን አድርጉ እህቶቼ እያልኩኝ ነበር ለእናንተ ምክር ስመክር የነበረውና ምን ልላችሁ ፈልጌ ነው። ኢትዮጵያ ከመጣችሁ በኋላ የራሳችሁ የሆነ ነገር ካላችሁ የሆነ ቤት ካላችሁ የሆነ የምትቀመጡበት የራሳችሁ ነገር ካላችሁ ማለት ነው እመኑ ድጋሚ አረብ ሀገር የመሄድን ፍላጎትም አይኖራችሁም። ሁሌ የሰው ቤት አማቂ መሆንም አትፈልጉም። ገብቷችኋል? እስከ መቼ ነው እኔ የሰው ቤት አማቂ የሆንኩ የምኖረው? እስከ መቼ ነው እኔ የሰው ቤት የምኖረው? እስከ መቼ ነው እኔ እንደዚህ የምንለው እያላችሁም አትመረሩም። የራሳችሁ የሆነ ቤት ሊናፍቃችኋል። የራሳችሁ የሆነ ህይወት፣ የራሳችሁ የሆነ ትዳር፣ የራሳችሁ የሆነ ቤተሰብ መመስረት ትፈልጋላችሁ አይደል? ለዛ ደግሞ እናንተ ጠንክራችሁ መስራት አለባችሁ። ጠንክራችሁ ስሩ። ብር ብቻው ምንም አይሰራም። ብሩን አታስቀምጡ። አሁን የኛ ዘመዶች እኔ እውነቴን ነው የምነግራችሁ፣ ሪሊውን በቃ እኔ ላይ የሚኖረውን ነገር ነው የምነግራችሁ። የኛ ቤተሰቦች ብር ስንልክላቸው ቀርቅረው ያመሩልናል። ቦታ ግዙልን፣ ቤት ስሩልን ስንላቸው እንደው ብሩን እየጠቀመን እየመሰላቸው ይዞ ይመጣሉ። ያ ብር አሁን ምንም እየሰራ አይደለም። ከቻላችሁ ህጋዊ ቦታ በቃ ከተማ ላይ የምችሉትን ግዙ። ከ1 ሚሊዮን በታይ ከሆነ ደግሞ አቅማችሁ ሁሉም ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም አይደለም። 1 ሚሊዮን በታች ከሆነች ደግሞ ያለቻችሁ አሁን ላይ በየትኛውም አካባቢ ላይ ቦታ ተገዝቶ ማለት ነው የመሬት ደፍተር አውጡ ተብሎ ህጉ እየወጣ ነው አይደለም። ስለዚህ የመሬት ደፍተራችሁን ያውጣታችሁ። ገጠር የሚባል አካባቢ የለም ልንገራችሁ። ለምሳሌ አሁን እኔ ወልዲያ ነኝ ያለሁት። ከወልዲያ ጥቁር ውሃ እስከ ጃርሳ በር ድረስ በወልዲያ እንትን ገብቷል። በወልዲያ ተይዛለች እና እስከ ገዶ ትምህርት ቤት ድረስ እንግዲህ የገዶ ልጆች ወልዲያ የቃሊም የጃርሳ ልጆች ያውቁታል። እስከ ገዶ ትምህርት ቤት ድረስ በወልዲያ ነው መስመሯ የተያያዘችው። ያ ማለት እንግዲህ እስከዛ ድረስ ማብራት አለ፣ ውሃ አለ፣ እንደፈለጋችሁ ጽድት ብሎ ነው እዛ አካባቢ አሁን ገዶ ላይ ፍሪጃቸውን ገዝተው ቴሌቪዥናቸውን በቃ ፏ ደመቅ ብለው የሚኖሩ ማለት ነው። ያ ማለት ምንድነው እንዳቅማቸው ነው እየኖሩ ያሉት እዛ አካባቢ ቦታውን ገዝተው ማለት ነው። ስለዚህ እንዳቅማቸው ባላችሁበት አካባቢ ቦታችሁን ገዝታችሁ ቤታችሁን ሰርታችሁ ኑሩ። ቦታ ግዙ፣ ቤት ስሩ። የሆነ ነገር ቤት የሰራችሁ ካላችሁ ደግሞ እቃ ያስፈልጋችኋል። እቃ ግዙ። እቃ ደግሞ ግዙ ስላችሁ ደግሞ አሁን የኛ ቤተሰቦች አሁን አንድ ፍሪጅ ግዙ ሲባል አሁን እኔ ይሄን ያህል ሺህ ብር ለምሳሌ አሁን ፍሪጅ 70 ምናምን ገብቷል። አንድ ቲቪ ደግሞ ወደ 46000 47000 ገብቷል። 30 ማለት 42 ኢንች ማለት ነው። ይሄን ያህል ሺህ ብር አውጥተው አይገዙልንም እነሱ። ግን እናንተ በቃ ካልኩሌት አድርጋችሁ ይሄን ማድረግ አለብን፣ ይሄን ማድረግ አለብኝ። ቤት የሰራችሁ ልጆች የቤት እቃ ሶፋ፣ ቢያንስ አትሊስት የሆነ የራሳችሁ የሆነ ነገሮችን ግዙ። መታችሁ ድጋሚ ወይኔ ይሄን ባላረገው ኑሮ እኔ ብዙ ነገር እላለሁ። ወይኔ ይሄን አድርገውልኝ ቢሆን ይሄን ምን ነው አድርጉልኝ ብዬ በነበር እላለሁ እዚህ ቁጭ ብዬ ማለት ነው። ያ ማለት ለምንድን ነው እየቆጨኝ አሁን ላይ ላድርገው አልችልም፣ የለኝም ብር። ገብቷችኋል? ስለዚህ አሁን እናንተ በዛ እያላችሁ ሳለ በቃ ቤት እንኳን ለማከራይ ልንገራችሁ፣ ቤት ስትከራዩ ማለት ነው ምን ይሏችሁ መሰለሽ? ልጅ ያለችሁ ስንት ናችሁ? ስቶብ ትጠቀማላችሁ? ውሃ እንዳታፋስሱ፣ መብራት እየቆጠረብን ነው፣ ያለ ስቶብ ነው የምናከራዩ። ስንት ቤተሰብ ናችሁ?
እየተባለ በእኛ ሰፈር ሁሉ ማለት ነው ቤት ሲከራዩ እንኳን ባልና ሚስት ልጅ ያለው ምናምን ማከራየት አይፈልጉም። አሁን ላይ ኢትዮጵያ ላይ ልንገራችሁ ተጠይቆ ነው እንግዲህ አስቡ። ብራችሁን ከፍላችሁ ለምትኖሩት ሀገር እናንተ ስንት ናችሁ? ውሃ እንዳታፋስሱ ልጆች ያላችሁ ምናምን ተብሎ ነው የሚኖረው። እንደዛ እንዳትሆኑ ደግሞ እናንተ አረብ ሀገር ሰርታችሁ ደክማችሁ ለፍታችሁ ምንም ነገር ሳይኖራችሁ ቤት ምናምን ሳይኖራችሁ መታችሁ ማለት ነው የሆነ ትዳር ይዛችሁ ልጅ ወልዳችሁ ቤት ተከራይታችሁ ስትሄዱ ልጆቻችሁ ይሄን እያረጉ ልጅ ያላችሁ ወይ ምናምን ብሎ ሲሏችሁ ማለት ነው በጣም ትናደዳላችሁ። ያ እንዳይሆንባችሁ ደግሞ ዛሬ ላይ መስራት አለባችሁ። ዛሬ ላይ የፈለገችው ቦታ ትሆን ለምን አንድ ክፍል ቤት አትሆን ቤታችሁን ስሩ። ድጋሜ ስደት እንዳትሄዱ ድጋሜ የሆነ ወይኔ ብላችሁ እንዳትሞኙ ነው እኔ የምነግራችሁ ብዙ ጊዜ የምናገረው። ቤታችሁን ስሩ፣ ቦታችሁን ግዙ። ዛሬ ላይ ቦታ ከገዛችሁ ኔክስት ትሰሩበታላችሁ። ገብቷችኋል አይደል? አረብ ሀገር አዲሳችን አይደለም። በቃ ከሄድኩኝ እሰራለሁኝ። አሁን ቦታዬን ከገዛው በቃ በቀጣይ ደግሞ ሂጂ ቤት ቀይሬ ቤቴን እሰራለሁ ልትሉ ትችላላችሁ። እንደዛ ነው መሆን ያለበት። ኢትዮጵያ ላይ በጣም ኑሮ የሚያስጠላ እንግዳ ይሄ የሚበላ ምግብ ቤት ካላችሁ ምግብ ርካሽ ነው። አሁን እንጀራ ምናምን ይሄ ምናምን ርካሽ ነው። እውነት ለመናገር አሁን ላይ ሳሙና ወይ የወጥ እህል ዘይት ምናምን ነው ውድ ኢትዮጵያ ላይ። እሱም መንገድ ተዘጋ ተብሎ ማለት ነው። ስለዚህ እናንተ ወደ ኢትዮጵያ ስትመጡ ተመልሳችሁ እንዳትሄዱ ማሰብ አለባችሁ። የራሳችሁ ነገር ሊኖራችሁ ይገባል። ቦታችሁን ግዙ። ዘመዶቻችሁን ቦታ ግዙልኝ። በቃ የፈለገ ቦታ ላይ ይሁን ቦታ ግዙልኝ በአቅማችሁ። አሁን ላይ እኛ እዚህ አካባቢ ቦታ ሲሸጥ የነበረው የዛሬ 6 ወር 7 ወር ሳልወልድ በፊት 1.2 1.3 1.1 ነበር ቦታ የሚሸጠው። አሁን 1.6 ነው። ስጠይቅ አሁን ትናንትና ወዲያ ዞር ብዬ ስጠይቅ 1.6 እዚህ አይሰማም መሳለሚያ አካባቢ ማለት ነው። ተሻግረን ወደ ካራሃቱ ደግሞ 1.1 1.2 ነው እየተባለ ያለው። ተሻግረን አደንጉር ደግሞ እስከ 1 አለ። እስከ 1 አለ። የቸገረውም እስከ 9.50 ይሸጣል። እስከ 9 ይሸጣሉ። እንደ አቅማችሁ ቦታችሁን ግዙ። እኔ ብዙ ጊዜ አሁን የዛሬ 6 ወር ሳልወልድ በፊት ልወልድ 1 ወር 2 ወር ሲቀረኝ 850 ሺህ ብር ያሻሻጥኳት ቦታ ማለት ነው አሁን ላይ 1.3 1.4 ነው የምትሸጠው። ልንገራችሁ ግን እናንተ ይሄ 1 ተቀምጦ ምንም አይሰራም። የኛ ዘመዶች አሁን ብሩ ብዙ እየመሰላቸው እንቃርገው ይዘውልን ይጠብቁና ግን ብሩ ምንም ቫልዩ እየሰራ ስላልሆነ ድጋሜ ስደት ላለመሄድ ያላችሁ አማራጭ የሆነ ነገር ይዛችሁ እንድትመጡ ነው። ብዙ ጥያቄ ጠይቃችሁኛል። ቤቴን ፖስት ባራኩት እንግዲህ ማማ እያለቀሰች ነው እና ቤቴን ስትጠይቁኝ መስታወት ስንት ገጠምሽ ብላችሁኛል። እኔ እንግዲህ ቤቴ የተሰራው ከዛሬ 9 ዓመት በፊት ነው። መስታወት አሁን ላይ ጠይቂ ካላችሁኝ እጠይቅላችኋለሁ። የመስታወት የብረት ምናምን ዋጋ እጠይቅላችኋለሁ። ቀለሙን በቅርብ ነው ያስቀባሁት። እንግዲህ ቀለሙን እንደነገርኳችሁ ነው። ሌላ ምንድነው የኪችን ቤት ማር ቤቴን ደግሞ አሁን በቅርብ ነው ያሰራኋትኝ። ስንት ፈጀችብሽ የምትል ጥያቄ አለች። እሷ ደግሞ 12 ሺህ ብር ናት የፈጀችብኝ። ያው ቤት ስታከራዩ ደግሞ ኪችን ማር ቤት ስለሚያስፈልግ እኔ አልጠቀምም። በስቶቭ ነው እንጀራዬን በኤሌክትሪክ ስለምጋግር አልጠቀምም። ግን ተከራይ ደግሞ ሲመጣ ማር ቤት አለ ምናምን እያለ ስለሚጠይቅ በዛ ላይ ደግሞ በከረምት እኔ ብዙ ጊዜ ዝናብ በሚሆን ሰዓት ተቸግሬ ስለነበረ ለዛ ብዙ ኮሜንታተሮች ራሱ ማር ቤት አሰሪ ምናምን ሲሉ ነበርና ያው አሰራኝ። የፈጀችብኝ 6 ዚንጎናት የፈጀችብኝ 12 ሺህ ብር ነው። አልተመረገችም ምንም አላለችም። ግን ያው ለጊዜው ሆናለች። ጊዜያዊ መጠቀሚያ አድርገናታን ወደፊት ደግሞ ትመረጋለች ማለት ነው። ብረት ምናምን ቋሚ ብረቶች ስንት ናቸው? ስንት ፈጀብሽ ምናምን ብላችሁኛል። ያው አሁን ላይ ባለው ሂሳብ እኔ የማውቀው ነገር የለም። የኔ ቤት የተሰራው ከዛሬ 8-9 ዓመት በፊት ነው። ይሄ ቤት ከሰራው በኋላ ነው እንግዲህ እኔ ጉቦ ቦታ አለኝ። ቤት ወደ ላይ እንትን መሰረት የወጣለት ቦታ አለ። ግን ለመሸጥ አሁን ላይ አይመችም። ቦታ ለመሸጥ አሁን አይመችም ማለት አሁን ቦታ ገዝቶ ያስቀመጠ አትርፎ ለመሸጥ አሁን ላይ በጣም ወርዷል ቦታ። ግን ለመግዛት ግን ቀላል ነው ትገዙታላችሁ በሚለው ነው። እኔ አሁን የገዛበት ቦታ 1.2 ምናምን የገዛሁት መሰረት ያስወጣሁበት አለ ምናምን ሽጫ አሁን የሆነ ነገር ላደርግ ፈልጌ ግን አልመጣልኝም እና ለብሸጠው አያዋጣኝም። ስለዚህ ካርታና ፕላን ስላለው ቁጭ በል ብዬ ነው። መግዛት ካፈለጋችሁ ግን ሌሎች ቦታዎች አሉ። አሁን ላይ ቦታ ለመግዛት ቆንጆ ነው። ምክንያቱም አሁን ላይ ብር የለም። በቃ ብር በጣም አስፈላጊ ሆኗል። ካሽ ብር በገዛ ብራችን ባንክ ላይ ሄደን ተከልክለናል። የሆነ ሰዓት ላይ እንደውም ከ500 ብር ውጭ መውጣት አይችልም ነበር ብር። ሴፍቲነት እየተባሉ የሚመጡት ሰዎች 500 ብር ነበር ሲሰጣቸው የነበረው በገዛ ብራቸው ማለት ነው። ስለዚህ አሁን ላይ ቦታ መግዛት ከፈለጋችሁ በጥሬ ብር እናንተ ስለሆነ መግዛት ትችላላችሁ፣ ግዙ። በዛ ላይ ደግሞ ቆንጆ የሆነ አፓርታማ እጣ አለ። ማማ እያለቀሰች ነው። የአፓርታማውን እጣ በደንብ አድርጌ ቪዲዮ አብራርቼ እሰራላችኋለሁ። ወዳችኋለሁ። ላይክ አድርጉኝ፣ ሰብስክራይብ አድርጉኝ፣ ሼር አድርጉልኝ፣ አበረታቱኝ።
ቪዲዮ እንዳይክ ሳታደርጉ ቪዲዮውን አትዩ ትላለሁ። እወዳችኋለሁ። ባይ ባይ።